በሰው ልጅ የሺህ ዓመታት ታሪክ ውስጥ እንደ ጥንቆላ የሰው ልጅ አእምሮ ያሸበረ ያመሰቃቀልና በሚሊዮን የሚቆጠሩ ንጹሃንን ለሞት የዳረገ ሌላ ቃል የለም። ለዘመናት ይህ ምስጢራዊ ኃይል መንግስትን አናውጠዋል፣ የሃይማኖት አባቶችን አስፈርቷል፣ እንዲሁም ጎረቤትን በጎረቤቱ ላይ አስነስተዋል። ሰዎች በማይታየው ኃይል አምነው ጥቁር ድመት ሲያዩ ደንግጠዋል። በሌሊት የሚደረግ ሹክሹክታን ሁሉ እንደ እርግማን ቆጥረዋል። በሺዎች የሚቆጠሩ ሴቶች፣ ወንዶችና ሕፃናት ሳይቀር ጠንቋዮች ናቸው በሚል ክስ በአደባባይ በእሳት ተቃጥለዋል፣ በገመድ ተሰቅለዋል። ግን ለመሆኑ ይህ ሁሉ እልቂት የተፈጸመበት ጥንቆላ ወይም በእንግሊዝኛው ዊችክራፍት በእርግጥ ምንድን ነው? እውን የሰው ልጅ ከተፈጥሮ በላይ የሆነ ኃይል ተጠቅሞ ሌላውን መጉዳት ይችላል? ወይስ ይህ ሁሉ የሰው ልጅ ፍርሃት የድንቁርናና የስነ ልቦና ቀውስ ውጤት ብቻ ነበር? ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። ዛሬ የዓለምን ታሪክ ወደ ለወጠው ወደ ጨለማውና አስፈሪው የጥንቆላ ታሪክ እንጓዛለን። ከጥንታዊቷ ባቢሎን እስከ አውሮፓ የጠንቋዮች አደን እንዲሁም እስከ ታዋቂው የሳሌም ጠንቋዮች ፍርድ ቤት ድረስ አብረን እንዘልቃለን። ወደ ታሪኩ ጥልቅ ክስተቶች ከመግባታችን በፊት መሰረታዊውን ጥያቄ እንመልስ። ጥንቆላ ምንድን ነው? በአጭሩ ሲገለጽ ጥንቆላ ማለት ከተፈጥሮ በላይ የሆኑ ኃይሎችን በመጠቀም በተፈጥሮ ሕግጋት ላይ በሰዎች ሕይወት ወይም በወደፊቱ ጊዜ ላይ ተጽዕኖ ለማምጣት የሚደረግ ጥረት ነው። ከጥንት ጀምሮ የሰው ልጅ ሊቆጣጠራቸው የማይችላቸውን ነገሮች እንደ በሽታ፣ ድርቅ፣ ሞትና የተፈጥሮ አደጋዎችን ለመቆጣጠር ወይም ለማብራራት ሲል ወደዚህ ምስጢራዊ መንገድ አዘንብሏል። በታሪክ ውስጥ ጥንቆላ በሁለት ዋና ዋና ክፍሎች ይከፈላል፤ ነጭ ጥንቆላና ጥቁር ጥንቆላ። ነጭ ጥንቆላ ይህ ለበጎ ነገር የሚውል ነው። ሰዎችን ከበሽታ ለመፈወስ፣ ጥሩ ዝናብ እንዲዘንብ ለማድረግና እርኩስ መናፍስትን ለማባረር የሚደረግ ጥረት ነው። እነዚህን የሚያደርጉ ሰዎች በህብረተሰቡ ዘንድ ባህላዊ ፈዋሾች ወይም ጠቢባን ተብለው ይከበሩ ነበር። ጥቁር ጥንቆላ ይህኛው ደግሞ ሰዎችን ለመጉዳት፣ እርግማን ለማውረስ፣ ንብረትን ለማውደም ወይም ከክፉ መናፍስ ጋር በማበር ጥፋትን ለማድረስ የሚደረግ ድርጊት ነው። የታሪክን ገጽታ የቀየረውና በሚሊዮኖች ለሚቆጠሩ ሰዎች ሞት ምክንያት የሆነው ይሄኛው የጥንቆላ አይነት ነው። የጥንቆላ ታሪክ የሚጀምረው ከሰው ልጅ ስልጣኔ መባቻ ጋር አብሮ ነው። ከዛሬ 4000 ዓመታት በፊት በጥንታዊቷ ባቢሎንና ሜሶፖታሚያ ጥንቆላ የተለመደ ነበር። በዓለም ላይ የመጀመሪያው የተጻፈ ሕግ ተብሎ በሚታወቀው የሐሙራቢ ሕግ ላይ ስለ ጥንቆላ የተጻፈ አስገራሚ አንቀጽ ይገኛል። ሕጉ እንዲህ ይላል: አንድ ሰው በሌላ ሰው ላይ የጥንቆላ ክስ ቢያቀርብ ተከሳሹ ወደ ወንዝ ይጣላል። ወንዙ ካሰመጠው አጥፊ ነው። ክስ አቅራቢው የሟቹን ንብረት ይወስዳል። ወንዙ ካዳነው ግን ንጹህ ነው። ክስ አቅራቢው ይገደላል። ይህ የሚያሳየው ገና በዚያ ዘመን ጥንቆላ ምን ያህል አሳሳቢ ጉዳይ እንደነበረ ነው። በጥንታዊቷ ግብጽ ጥንቆላ ከሃይማኖት ጋር የተቆራኘና በካህናት የሚፈጸም የተከበረ ሙያ ነበር። ነገር ግን በግሪክና በሮም ግዛት ነገሮች መቀየር ጀመሩ። በተለይ በሮማውያን ዘንድ በመንግስት ላይ ወይም በሰዎች ላይ ጉዳት ለማድረስ የሚደረግ ጥንቆላ በሞት የሚያስቀጣ ከባድ ወንጀል ሆነ። ነገር ግን እውነተኛውና ዘግናኙ የጥንቆላ ታሪክ የተከሰተው ክርስትና በአውሮፓ ከተስፋፋ በኋላ የጨለማው ዘመን በመባል በሚታወቀው ጊዜ ነበር። በ15ኛው ክፍለ ዘመን መገባደጃ ላይ አውሮፓ በበሽታ በጦርነትና በረሃብ እየታመሰች ነበር። ሰዎች ለዚህ ሁሉ መከራ ተጠያቂ የሚሆን አካል ይፈልጉ ነበር። መፍትሄውም ጠንቋዮች የሚል ሆነ። በ1486 ዓመተ ምህረት ሃይሪሽ ክሬመር የተባለ የካቶሊክ ቄስ ማሌስ ማሌፊካረም ወይም የጠንቋዮች መዶሻ የተሰኘ መጽሐፍ ጻፈ። ይህ መጽሐፍ በታሪክ ውስጥ እጅግ አደገኛ መጽሐፍ ተብሎ ሊጠራ ይችላል። መጽሐፉ ጠንቋዮች እንዴት መለየት፣ ማሰቃየትና መግደል እንደሚቻል በዝርዝር የሚያስተምር መመሪያ ነበር። በዚህ መጽሐፍና በቤተ ክርስቲያኗ የእምነት ምርመራ ምክንያት በአውሮፓ አሰቃቂ የጠንቋዮች አደን ተጀመረ። ጎረቤት ጎረቤቱን ይጠረጥር ጀመር። አንዲት ሴት የቤት እንስሳ ከሞተባት ወይም በመንደር ውስጥ ያልተለመደ ባህሪ ካሳየች ወዲያውኑ እንደ ጠንቋይ ትቆጠራለች። ተከሳሾቹ በሚዘገንን ሁኔታ ይሰቃያሉ። እውነት እንዲናገሩ በሚል ጣቶቻቸው ይሰበራሉ፣ በውሃ ውስጥ ይዘፈቃሉ። ከዚህ ስቃይ ለማምለጥ ሲሉ ብቻ ያላደረጉትን አዎ ከሰይጣን ጋር ተዋውያለሁ ብለው ያምናሉ። በዚህ እብደት
በ15ኛውና 18ኛው ክፍለ ዘመን ባለው ጊዜ ውስጥ ከ40,000 እስከ 100,000 የሚደርሱ ንጹሃን ሰዎች፣ አብዛኛዎቹ ሴቶች፣ በአደባባይ በእሳት ተቃጥለው ወይም ተሰቅለው ተገለዋል። የጠንቋዮች አደን አውሮፓን ብቻ ሳይሆን አሜሪካንን አዳርሷል። በታሪክ እጅግ ታዋቂው የጥንቆላ ክስተት የተፈጸመው በ1692 ማሳቹሴትስ ውስጥ ሳሌም በምትባል አንድ ትንሽ መንደር ውስጥ ነው። ሁሉ ነገር የጀመረው በመንደር ውስጥ ያሉ ጥቂት ወጣት ልጃገረዶች ያልተለመደ ባህሪ ማሳየት ሲጀምሩ ነው። መሬት ላይ ወድቀው ይንፈራፈራሉ፣ እንግዳ ድምጾችን ያወጣሉ። መንደሩ በድንጋጤ ተዋጠ። ሐኪሞች መፍትሄ ሲያጡ በጥንቆላ ተመተዋል የሚል ድምዳሜ ላይ ደረሱ። ልጃገረዶቹም በመንደር ውስጥ ያሉትን ምስኪን ሴቶች አስማት አድርገውብኛል በማለት ጣታቸውን መቀሰር ጀመሩ። ይህች ትንሽ መንደር በሙሉ በስነ ልቦናዊ እብደት ተወረረች። ማንንም ማመን አቃተው። በ6 ወር ጊዜ ውስጥ ብቻ ከ200 በላይ ሰዎች በጥንቆላ ተከሰሱ። 19 ሰዎች በገመድ ሲሰቀሉ፣ አንድ አዛውንት ደግሞ በድንጋይ ተቀጥቅጠው ተገደሉ። በኋላ ላይ ግን መንደሩ ከእንቅልፉ ሲነቃ ይህ ሁሉ ክስ የውሸትና የልጆች ፈጠራ እንደነበር እንዲሁም በፍርሃት የተፈጠረ የጅምላ እብደት እንደነበር ተገነዘበ። መንግስትም ለተገደሉት ቤተሰቦች ካሳ ከፈለ። ነገር ግን የጠፋውን ሕይወት መመለስ አልተቻለም። ዛሬ በ21ኛው ክፍለ ዘመን ሳይንስና ቴክኖሎጂ በረቀቀበት ዘመን ስለ ጥንቆላ ያለን ግንዛቤ ተቀይሯል። የጥንቱ ዘመን በሽታዎች፣ የተፈጥሮ አደጋዎችና የሥነ ልቦና ቀውሶች ዛሬ በሳይንስ መፍትሄ አግኝተዋል። የሳሌም ልጃገረዶች ያሳዩት ባህሪ እንኳን ከተበላሸ እህል በሚመጣ ፈንገስ ምክንያት የተፈጠረ ቅዠት ሊሆን እንደሚችል ሳይንቲስቶች ይናገራሉ። ነገር ግን የሰው ልጅ አሁንም ቢሆን ያልታወቀውን ነገር መፍራቱን አላቆመም። ጥንቆላ የሰው ልጅ ያልተረዳውን ነገር ለማስረዳት የሞከረበት፣ በፍርሃት የተነሳ የገዛ ወገኑን ያጠፋበት የጨለማ ታሪካችን ማሳያ ነው። ታዲያ እናንተ ምን ታስባላችሁ? ጥንቆላ በእርግጥ የነበረና ያለ እውነተኛ ኃይል ነው ወይስ የሰው ልጅ የሥነ ልቦና ፈጠራ? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ተመልካዮቻችን ይህን ቪዲዮ ከወደዳችሁት ላይክ እና ሼር ማድረጉን እንዲሁም ተጨማሪ ሐሳብና አስተያየት ካሉት በኮሜንት መስጫው ላይ አጋሩን። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ ማድረጉንና ደውሏን መጫን አይዘንጉ። በቀጣይም በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።